ሰላም ጤና ይስጥልን። በመላው የዓለም ክፍል የምትገኙ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ዋላችሁ? ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች እነሆ ይዘን ቀርበናል። በቅድሚያም ዋና ዋናዎቹን እናስተዋውቃችሁ። የብልጽግናው አገዛዝ በድሮን መቋቋም ያልቻለውን የፋኖን ኃይል ለማጥፋት በሚል የጦር ጄት መጠቀም መጀመሩ ተነገረ። መነሻውን ከአፋር አሊሚራ ሐንፍሬ አየር ማረፊያ ያደረገ የጦር ጄት በተደጋጋሚ በወሎ ግንባር እስከ ራያ ቅኝት እያደረገ መሆኑ ታውቋል። የጦር ጄቱ ቅኝት የትግራይ ድንበርንም ያካለለ መሆኑ ተነግሯል። ከዚህ ጋር ተያይዞም የጥንቃቄ መልእክት ተላልፏል። ተሰሙታላችሁም። በጎጃም በመከላከያና በፋኖ መካከል በተደረገው እልህ አስጨራሽ ውጊያ ከባድ የተባለ ጉዳት መድረሱ ተነገረ። ለሳምንታት በቆየው እልህ አስጨራሽ ውጊያ ከተሞችን ማስለቀቅ ችለናል ያለው የፋኖ ኃይሉ በምስራቅና ምዕራብ ጎጃም የተለያዩ አካባቢዎች ላይ አሁንም ከባድ ውጊያ እንዳለ ታውቋል። በዝርዝር ተሰሙታላችሁ። አሜሪካ በአንድ ከፍተኛ የጦር ጀነራል የሚመራ የተዋቀረ ልዑካን ቡድን ወደ ኢትዮጵያ ልካለች። የኢትዮጵያ የባህር በር መውጫና የቀይ ባህርም ጉዳይ ተመክሮበታል። ከአብይ አህመድ ጋር የነበረው ምክር ወደ ብርሃኑ ጁላም ጭምር አምርቷል። ጉዳዩን የተመለከተ አጭር መረጃ ይዘናል፣ ተሰሙታላችሁ። ክቡራትና ክቡራን እነዚህንና ሌሎችንም መረጃዎች ከኛ ጋር ከቆያችሁ በዝርዝርና በትንታኔ የምታደምጡ ነው የሚሆነው። ለቻናሉ አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ። ቪዲዮውንም ላይክና ሼር ማድረጋችሁን ቀጥሉ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። የብልጽግናው አገዛዝ የፋኖን ኃይል በድሮን ማጥፋት አለመቻሉን ሲያረጋግጥ ተዋጊ ጀቶችን አሰማራ። መነሻውን አፋር ሰመራ ከሚገኘው ሱልጣን አሊ ሚራ ሐንፍሬ አየር ማረፊያ ያደረገው ተዋጊ ጄት በራያ ግንባር ተከታታይነት ያለው ቅኝት እያደረገ መሆኑን ለማረጋገጥ ተችሏል። ተዋጊ ጄቱ ቅኝት ማድረግ ከጀመረ ከሳምንት በላይ ማስቆጠሩንና ዘወትር በተመሳሳይ ሰዓት እንቅስቃሴ እንደሚያደርግም ነው የታወቀው። መነሻውን ከሰመራ የሚያደርገው ተዋጊ አውሮፕላኑ ዘወትር እኩለ ሌሊት ገደማ ላይ የዞብል፣ የቀዩ ጋሪያ፣ የራማ ተራሮችን ይዞ እስከ ተኩለሽ፣ ቆቦ ዙሪያ፣ አቦሃይ ጋሪያ፣ ግዳን ዙሪያና በላጎ ተራራ እንዲሁም አላማጣን አልፎ ከፊል የትግራይ አካባቢዎች ላይ ቅኝት አድርጎ እንደሚመለስ ሚዲያችን ካሰባሰበው መረጃ ለማረጋገጥ ችሏል። ተዋጊ ጄቱ በራያ ግንባር ከሚያደርገው አሰሳ በተጨማሪ ከሰመራ ሱልጣን አሊ ሚራ ሐንፍሬ አየር ማረፊያ በመነሳት በባቲ በኩል አቆራርጦ በአምባሰል ተራሮች በኩል ቅኝት በማድረግ ወደ ኮምቦልቻ አየር ማረፊያ እንደሚያቀናና ሰዓታት ባልፈጀ ቆይታ ውስጥ ዳግም ወደ ሰመራ እንደሚመለስ ጣቢያችን ከምንጮች አረጋግጧል። እንደ ምንጮቻችን መረጃ ተዋጊ ጄቱ አሰሳ በሚያደርግበት ወቅት ቦምብ ታጥቆ እንደሆነና በአንድ ምሽት በአንድ ቀጠና ብቻ ከ2 እና 3 ጊዜ በላይ እንደሚመላለስም ታውቋል። ይኸው ተዋጊ ጄት ዛሬ ህዳር 17 2018 ዓ.ም መነሻውን ከአፋር ሱልጣን አሊ ሚራ ሐንፍሬ አየር ማረፊያ አድርጎ በራማ ገብርኤል ተራራና በቀዩ ጋሪያ በኩል አቆራርጦ በመብረር ሙሉ የራያ ቀጠና ላይ አሰሳ ሲያደርግ አርፍዷል። የጦር ጄቱ በራያ ግንባር አማያ፣ ጨፌ መንደር፣ ሸወይ ማርያም፣ በዋ ንጉስ ጋሌ፣ ጠበለት፣ አረፋ ጊዮርጊስ፣ ቀመሌ ተክለ ሃይማኖት፣ አሳ መምቻ፣ ተኩለሽ፣ አራዱም፣ ሮቢት፣ ጎብዬ፣ በላጎ፣ ቃሊም ዙሪያ ላይ ቅኝት ሲያደርግ ያረፈደ ሲሆን በመጨረሻም በወልዲያና ፀሐይ መውጫ አድርጎ ወደ ኮምቦልቻ ማቅናቱን የሚዲያችን ምንጮች ዘግበዋል። ሚግ አውሮፕላኑ ዛሬ ህዳር 17 2018 ዓ.ም ከማለዳው 12 ሰዓት ጀምሮ ለ2 ሰዓታት ያህል እየተመላለሰ ቅኝት ሲያደርግ ቆይቷል። መነሻውን ከሰመራ ያደረገው ተዋጊ አውሮፕላኑ ሰሞኑን በተከታታይ እኩለ ሌሊት ገደማ ዞብል፣ ቀዩ ጋሪያ፣ ራማ ተራሮችን ይዞ እስከ ተኩለሽ፣ ቆቦ ዙሪያ፣ አቦሃይ ጋሪያ፣ ግዳን ዙሪያና በላጎ ተራራ እንዲሁም አላማጣን አልፎ በከፊል የትግራይ አካባቢዎች ላይ ቅኝት አድርጎ እንደሚመለስ ጣቢያችን አረጋግጧል። አገዛዙ በርከት ያለ የሰዎች ስብስብ ካገኘ ጥቃት ከመፈጸም ወደ ኋላ እንደማይል ከዚህ ቀደም በፈጸማቸው ጥቃቶች ያሳየ ሲሆን ስለሆነ ማህበረሰቡ እንደ ገበያና የሃይማኖት ስፍራዎች እንዲሁም መሰል መሰባሰቢያ ስፍራዎች ላይ ልዩ ጥንቃቄ እንዲያደርግ መረጃውን ላልሰሙት አሰሙ ተብሏል። በሌላ መረጃ ኮሎኔሉ ዙ 23 እንደያዘ ከ60 በላይ ወታደሮቹን አስከትሎ ደብዛው ጠፋ። በምዕራብ አማራ ቀጠና ጎጃም ደብረ ማርቆስ የጠፋው ኮሎኔል
ዛሬ ከንጋት ጀምሮ ምድር ተገልብጣ ፍተሻ እየተካሄደበት ነው። የአገዛዙ ከፍተኛ ወታደራዊ አዛዥ ኮሎኔል ረሺድ ከ60 በላይ ወታደሮቹንና ዙ 23 እንዲሁም ሌሎች ከባባድ የጦር መሳሪያዎችን እንደያዘ ዛሬ ንጋት ላይ ደብዛው ጠፍቷል። ኮሎኔሉ በጎጃም ደብረ ማርቆስ ቀጠና ምድብተኛ የነበረ ሲሆን ዛሬ ከንጋት ጀምሮ ዙ 23ቱንና ከ60 በላይ የሚሆኑ ወታደሮቹን አስከትሎ ነው ደብዛው የጠፋው። ኮሎኔሉንና ይዞት የጠፋውን የጦር መሳሪያ እንዲሁም ያስከተለውን ሰራዊት ለመያዝ ደብረ ማርቆስና አካባቢው ላይ ከፍተኛ አሰሳ እየተደረገ ቢሆንም ኮሎኔሉ ከነ ሰራዊቱና ዙ 23ቱ ግን የውሃ ሽታ ሆኗል። ፋኖም ከጦሩ ከድቶ ለወጣው ኮሎኔል ሽፋን እየሰጠ መሆኑን የተነገረው። ይህንን በሚመለከት የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና የአጼ ቴዎድሮስ እዝ ህዝብ ግንኙነት መምሪያ በማህበራዊ ትስስር ገጹ ኮሎኔል ረሺድ ከደብረ ማርቆስ በርካታ አባላትና መሳሪያ ይዞ ከድቷል፣ ጀነራል ብርሃኑ በቀለም ፍለጋውን አጧጡፎታል፣ አትፈልጉት ሴብ ዞን ውስጥ ገብቷል ሲል አስታውቋል። በተመሳሳይ የእዙ ከፍተኛ አመራር የሆነው አርበኛ ጥላሁን አበጀ ኮሎኔሉ ዙ 23 እና ከ60 በላይ ወታደሮችን ይዞ መጥፋቱን ገልጾ የከዱ ኃይሎች አስተማማኝ ሁኔታ ላይ ሲደርሱ ዝርዝር መረጃ እናጋራቸዋለን ሲል አስታውቋል። በአሁኑ ሰዓትም የጠፋውን ኮሎኔል ለመያዝ ጀነራል ብርሃኑ በቀለ በሰጠው ትዕዛዝ መሰረት ከፍተኛ አሰሳ እየተደረገ ነው። ደብረ ማርቆስ ከተማን ጨምሮ በዙሪያዋ በሚገኙ ገጠራማ መንደሮች ጓዳ ለጓዳ ሳይቀር እየተበረበረ ነው። በሌላ መረጃ በቅዱስ ጳውሎስ ሆስፒታል ለይቶ ማቆያ ውስጥ የነበሩ የማርበርግ ቫይረስ ተጠርጣሪዎች ከቫይረሱ ነፃ መሆናቸው ተረጋገጠ። ከሰሞኑ በጅንካ ከተማ እንደተከሰተ የተነገረለት የማርበርግ ቫይረስ ምልክቶችን አሳይተዋል የተባሉ ግለሰቦች አዲስ አበባ ውስጥ በሚገኘው የቅዱስ ጳውሎስ ሆስፒታል ውስጥ ባለ ለይቶ ማቆያ መግባታቸውን ከ4 ቀናት በፊት መዘገባችን ይታወሳል። ህዳር 7 2018 ዓ.ም ወደ ለይቶ ማቆያ የገቡት የበሽታው ተጠርጣሪዎች እስከ ትናንት ድረስ በተደረገላቸው ተከታታይ ምርመራ ከቫይረሱ ነፃ ተብለው ከለይቶ ማቆያው መውጣታቸውን ሚዲያችን ከስፍራው ከሚገኙ የጤና ባለሙያዎች ሰምተዋል። ወደ ለይቶ ማቆያ በገቡበት ወቅት ምልክቱ ያለባቸው ሰዎች ተገኝተዋል። ለብቻቸው ተለይተው የተቀመጡ ሲሆን በቀጣይ ቀናት በሚደረግ ምርመራ ምንነቱ ይረጋገጣል። በአፍና አፍንጫ ደም መውጣት ምልክቶችን አሳይተው ነበር ብለው አንድ የሐኪም ምንጭ ለሚዲያ በወቅቱ ተናግረው ነበር። ከዚህ ጋር በተያያዘ ሚዲያችን ባወጣው ዘገባ ሬዚደንት ሐኪሞች የማርበርግ ቫይረስ እንዳለባቸው የተጠረጠሩ ግለሰቦችን ካለበቂ መከላከያና ስልጠና ለይቶ ማቆያ ውስጥ እንዲጋፈጡ መገደዳቸውን መግለጹ ይታወሳል። በቂ ስልጠናና ራሳችንን መከላከያ ቁሳቁስ እንፈልጋለን። እኛም የሚፈልገን ቤተሰብ አለን። ቀን ላይ ሕክምና ሲሰጡ የሚውሉ ምሽት ላይ የማርበርግ ቫይረስ እንዳለባቸው የተጠረጠሩትን ያክማሉ። ይህ አደገኛ ነው በማለት ተናግረው ነበር። ይህ መረጃ ከወጣ በኋላ ሬዚደንት ሐኪሞች የማርበርግ ቫይረስ ተጠርጣሪዎችን ለጊዜውም ቢሆን ማከም እንዲያቆሙ መደረጋቸውን በእፎይታ ለሚዲያችን ጠቁመዋል። የጤና ባለሙያዎቹ የማደንዘዣ ክፍል ሰራተኞች፣ የአስቸኳይ ድጋፍ ክፍል ባልደረቦችና የውስጥ ደዌ ስፔሻሊስቶች ጭምር ለይቶ ማቆያ ውስጥ እንዲሰሩ እየተደረጉ ይገኛሉ ብለው ተናግረው ነበር። የጤና ሚኒስቴር ባወጣው ዕለታዊ የቫይረሱ ሁኔታ አዲስ ተጠርጣሪ አለመገኘቱንም አሳውቋል። በጽኑ ታሞ የሚገኝ አንድ ሰው ብቻ እንደሆነም ጠቁሟል። ይሁንና የሚኒስቴሩ መረጃዎች ላይ ጥያቄ የሚያነሱም አልጠፉም። በሌላ መረጃ ከሰሞኑ አቶ ጌታቸው ረዳ ከአልጀዚራ ቴሌቪዥን ጋዜጠኛ ጋር ያደረገው ቆይታ እያነጋገረ ነበር። የጋዜጠኛው ጥያቄና የጌታቸው ረዳ ምላሽ ብዙዎችን እያሳቀም ብዙዎችን ያስገረመም ነበር። ቀጥሎ እናቀርበው። አብይ ከጦርነቱም በፊት ጓደኛዬ ነው፣ አሁንም ጓደኛ ነን በማለት ይጀምራል ጌታቸው ረዳ። የአልጀዚራው የፖለቲካ ጋዜጠኛ መህዲ ሐሰን ይጠይቃል። ጋዜጠኛው በጦርነቱ ወቅት አብይ አህመድ ጄኖሳይድ ፈጽሟል እያሉ ሲናገሩ ነበር። ያ አቋሞ ከርሶ ጋር አለ? አቶ ጌታቸው ሲመልሱ አጋንኜ የገለጽኩት ነገር እንዳለ ሆኖ ሁሉም አይነት ወንጀሎች በትግራይ ላይ ተፈጽመዋል። ጋዜጠኛው ይጠይቃል፣ አብይ አህመድ ጄኖሳይዱን ፈጽመውታል ወይ? ጌታቸው ሲመልስ ይህንን የምነግርህ እንደ ሕግ ባለሙያ ነው። ይህንን ወይም ያንን የፈጸመው ከሌ ነው ልልህ አልችልም።
ጋዜጠኛው ይቀጥላል። በ2013 አብይ አህመድ ጄኖሳይድ ፈጽሟል ብለው ሲናገሩ ያኔ የህግ ባለሙያ አልነበሩም እንዴ? ያኔ እኮ አብይ አህመድ በትግራይ ህዝብ ላይ ጄኖሳይድ ፈጽሟል ሲሉን ነበር። ጌታቸው ይመልሳል። ያኔም የህግ ባለሙያ ነኝ፣ ግን በተጋጋለና በመቶ ሺዎች የሚቆጠሩ ሰዎች በሚሞቱበት ጦርነት ላይ ነበርኩ። ጋዜጠኛው ቀጠለ። ስለዚህ ጄኖሳይድ ተፈጽሟል አልተፈጸመም? ጌታቸውም መለሱ። በትግራይ ላይ ጄኖሳይድ ተፈጽሟል ብዬ አምናለሁ። አሁን ለምናገራቸው ቃላት መጠንቀቅ አለብኝ። ጋዜጠኛው ማሳለፍ አልፈለገም። ከዚህ በፊት የማይጠነቀቁ ነበሩ ማለት ነው? ጌታቸው ይመልሳል። አሁንም በአቋሜ ለመገኘት ዝግጁ ነኝ። ጋዜጠኛ መሃዲ አሁንም ቀጥሏል። ቆይ አልገባኝም። ለተመልካቾች ግልጽ ያድርጉላቸው። ጄኖሳይዱ እንደተፈጸመ ያምናሉ፣ ግን አብይ ፈጸመው ብለው ለመናገር አይፈልጉም። ይህን ነው እያሉ ያሉት? ጌታቸው ረዳ አዎ በማለት መለሰ። አሁንም ጋዜጠኛው ጥያቄዎቹን ቀጥሏል። ታዲያ ጄኖሳይዱ ዝም ብሎ በራሱ ጊዜ የተፈጠረ ነው? ጌታቸው አይደለም፣ በጦርነቱ እኮ በርካታ ተዋንያን ነበሩ። ጋዜጠኛ መሃዲ እኮ አብይ አንዱ ነው? ጌታቸው ረዳ በትግራይ የተካሄደውን ጦርነት እኮ የመራው ጠቅላይ ሚኒስትር አብይ አህመድ ነው እሱማ። ጋዜጠኛው ቀጠለ። ስለዚህ ጄኖሳይዱንም መርቶታላ። ጌታቸው ረዳ በዚህ ደረጃ ነጥለን መጥራት አያስፈልግም። ጋዜጠኛው አሁንም ዝም ማለት አልፈለገም። መጥራት አለብዎት እኮ፣ እርስዎን የጠራሁት ለዚህ ነው እኮ። ጌታቸው ረዳ መለሰ። ራሱ ጠቅላይ ሚኒስትሩ ራሱን በፍርድ ቤትም ሆነ በአደባባይ የመከላከል መብቱን እተውለታለሁ። ሲጀመር እኮ አብይ ጓደኛዬ ነው። ገና ጠቅላይ ሚኒስትር ሳይሆን ጀምሮ ጥብቅ ጓደኛዬ ነው። ጋዜጠኛ መሃዲ ማን ነው የቅርብ ጓደኛህ? ጌታቸው ረዳ አብይ የቅርብ ጓደኛዬ ነበር። ጋዜጠኛው ስትጠራው አልነበር እንዴ? የጄኖሳይድ ወንጀለኛ፣ ጦረኛ፣ ኢምፔሪያሊስት ስትለው አልነበር እንዴ? ጌታቸው መለሰ። አዎ ያኮ ጓደኛ ነበርን የሚለውን እውነት አይቀይረውም። የአልጀዚራው ጋዜጠኛና ጌታቸው በዚህ መልኩ ጥያቄና መልሳቸውን ቀጥለዋል። እናንተስ እንዴት አያችሁት? መልሱን ኮመንት ላይ አስፍሩልን። በሌላ መረጃ ዩክሬን ጦርነቱን ለማስቆም በቀረበው የሰላም እቅድ ላይ ከአሜሪካ ጋር መግባባት ላይ ደረሰች። ዩክሬን ከሩሲያ ጋር እያደረገች ያለውን ጦርነት ለማስቆም በተዘጋጀ የሰላም ስምምነት ላይ ከአሜሪካ ጋር የጋራ መግባባት ላይ መድረሳቸውን አስታውቃለች። ሐሳቡ የተመሰረተው ባለፈው ሳምንት አሜሪካ ለኪየቭ ባቀረበችው 28 ነጥብ እቅድ ላይ ሲሆን የአሜሪካና የዩክሬን ባለስልጣናት ቅዳሜና እሁድ በጄኔቫ በተካሄደው ውይይት ላይ ተነጋግረውበታል። የአሜሪካው ፕሬዝደንት ዶናልድ ትራምፕ በማህበራዊ ሚዲያ ላይ ባወጡት ጽሑፍ የመጀመሪያው እቅድ ከሁለቱም ወገኖች በተገኘ ተጨማሪ ግብዓት በጥሩ ሁኔታ ተስተካክሏል ብለዋል። ልዩ መልእክተኛ ስቲቭ ዊትኮፍ በሚቀጥለው ሳምንት በሞስኮ የሩሲያ ፕሬዝደንት ቭላዲሚር ፑቲንን እንዲያነጋግሩ ማዘዛቸውን ተናግረዋል። የአሜሪካ የጦር ሰራዊት ጸሐፊ ዳን ድሪስኮል በዚህ ሳምንት የዩክሬን መሪዎችን ያገኛሉ ተብሎ ይጠበቃል። የዩክሬን ፕሬዝደንት ቮሎዲሚር ዜሌንስኪ ማክሰኞ ዕለት ከትራምፕ ጋር ለመገናኘት ዝግጁ መሆናቸውን ተናግረዋል። አስተዳደራቸው ከወሩ መጨረሻ በፊት ስብሰባ ለማድረግ አቅዷል። ከአሜሪካና ከፕሬዝደንት ዶናልድ ትራምፕ ጋር የበለጠ ንቁ ትብብር አደርጋለሁ የሚል እምነት አለኝ። አብዛኛው በአሜሪካ ላይ የተመሰረተ ነው፣ ምክንያቱም ሩሲያ ለአሜሪካ ጥንካሬ ከፍተኛ ትኩረት ትሰጣለች ብለዋል። ከአንድ ቀን በፊት ዜሌንስኪ የ28 ነጥብ እቅዱ ለዝቧል፣ አንዳንድ ድንጋጌዎችም ተወግደዋል ብለዋል። የተወደዳችሁ አድማጭ ተመልካቾቻችን ለዚህ ሰዓት የያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ ሌሎች መረጃዎችን ይዘን ድጋሚ እንገናኛለን። እስከዛው መልካም ቆይታ